በመትከል ማንሰራራት ነው። የ2017 18 መግቢያ የአረንጓዴ አሻራ ፕሮግራማችን በእርግጥም ለኢትዮጵያ የማንሰራራት ዘመን እንደሆነ የማንሰራራት ጊዜ እንደሆነ ወንዞቿ አንሰራርተዋል፣ ተራሮቿ አንሰራርተዋል። ይህን ደግሞ በአገር ውስጥ እውቀት በልጆቿ ጥረት መሆኑ እጅግ በጣም ያኮራናል። ክቡር ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። እየተከልን ያለነው ደግሞ ዛሬ ከዚህ ከእንጦጦ ተነስቶ እስከ ወንድማማች ፓርክ ድረስ በሚሄደው ወንዝ ዳርቻ ነው። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። ነገ ስለ ኑሮ ውድነት ወይም ደግሞ ስለ ድርቅ፣ ስለ መራቆት፣ ልመናን ስለማቆም፣ ተረጂነት ስለማቆም የምንናገረው በአፋችን ብቻ ሳይሆን እየሰራን መሬት ላይ ተግባራዊ የሆነ ምላሽ ለመስጠት የሚያስችል አቅም እየፈጠርን ነው። ዛሬ እዚህ ተራራ ላይ ተከልነው አሁን ማንጎና አቮካዶ ነው። ከተወሰነ አመት በኋላ ምግባችን ነው ማለት ነው። የስራ እድል ይፈጥራል። በዙሪያቸው ላይ እንደምናየው በርካታ የስራ እድል የሚፈጥርበት አዳዲስ ፕሮጀክቶች ተሰርተዋል። የሸክላ ስራዎች፣ የሸማ ስራዎች እንጦጦና ሽሮ ሜዳን ታሪኩ እንዳይረሳ ብቻ ሳይሆን መሸጋገር እንዲችል የስራ እድል እንዲፈጥር በዘመነ መልክ ደግሞ ኤክስፖርትም ለማድረግ በሚያስችል ደረጃ ከተፈጥሮ ጋር ተስማምተው የአፈር ጥበቃው፣ የስነ ምህዳሩ ጥበቃ አጠቃላይ ደግሞ ከስራ እድል ጋር ተዋህዶ ነው። እዚህ እየሰሩ ያሉ በብዙ ሺዎች የሚቆጠሩ የኢትዮጵያ ልጆች ዛሬ እንጀራ እየበሉበት ነው፣ ገቢ እያገኙበት ነው። ነገ ደግሞ ወደፊት ከዚህ የተሻለ ያገኛሉ። አዲስ አበባም በተሟላ ሁኔታ ነገ ወደ ማስጀመር ትገባለች። ያቀርነውን ሁልጊዜ ካቀርነው በላይ ማሳካት ነው የለመነው፣ እናሳካዋለን። ኢትዮጵያውያን ይተክላሉ፣ የአዲስ አበባ ህዝብ ይተክላል፣ ወጣቶች ይተክላሉ፣ ተማሪዎች ይተክላሉ፣ ወታደሮች ይተክላሉ፣ አጠቃላይ ነዋሪዎቻችን ይተክላሉ፣ አባቶች ይተክላሉ፣ ጎልማሶች ይተክላሉ፣ ህፃናት ሳይቀሩ ይተክላሉ። ለማስተላለፍ የምንፈልገው ጠንካራ የስራ ባህል፣ ፓሽን፣ በእልህ መስራት፣ በተመሳሳይ ደግሞ ሰርቶ መለወጥ፣ እዳን ሳይሆን ለሚቀጥለው ትውልድ የበለጸገች የተለወጠች ሀገር ምንዳ በትክክል መሆን የሚችል የስራ ውጤት ነው።